ሰላም ጤና ይስጥልን አድማጭ ተመልካቾቻችን ህዳር 12 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። ህዳር 12 እንግዲህ በኢትዮጵያ ታሪክ በአዲስ አበባ ወረርሽኝ ተከስቶ ያው የአዲስ አበባ ወረርሽኝ ተከትሎ ከዛ በኋላ ህዳር በተከታታይ የሚታጠንበት ጊዜና ህዳር ሲታጠን የሚል በአዲስ አበባ በየዓመቱ እንግዲህ በማህበረሰቡ የሚታወስ ጊዜ አለ። ዛሬ ህዳር 12 ነው። ከዚህ ጋር በተያያዘ እንግዲህ አለቃ ለማ የጻፏቸውን ጽሁፎችም እንግዲህ ትዝታ እዛ አለቃ ከሚለው ላይ በአዲስ አበባ ተከስቶ የነበረው የወቅቱን ወረርሽኝ የገለጹበት ሁኔታ ምን ታስታውሱ ካላችሁ ሀሳብ አስተያየቶቻችሁ ታስቀምጡ ትችላላችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። ከያስኳቸው መረጃዎች መካከል ውጊያው በአየር ኃይልም በመካናይዝድም በምድር ጦርም በኮማንዶም ነው እየተደረገ ያለው። ይሄ ጦርነት ከጠላት ከውጭ ወራሪ ጋር ነው እንጂ አንድ መንግስት በራሱ ህዝብ ላይ የሚያደርገው አይመስልም የሚለውን አስተያየት አድማጭ ተመልካቾች አድርሰዋል። ይሄ ከግንባር መረጃ አንዱ ነው። እንዲሁም ደግሞ ዛሬ ሌሊቱን ህወሓት በሁለት አቅጣጫዎች ወደ አማራ ክልልና ወደ አፋር ክልል ኃይል አስጠግቷል። የጦር መሳሪያና ኃይል አስጠግቷል። ከዚህ ጋር በተያያዘ ያለውን ዝርዝር መረጃ ከግንባር መረጃዎቻችን መካከል የምነግራችሁ ይሆናሉ። በአርሲ ያለውን ማጠቃለያ ሁኔታ በተመለከተና ሌሎች የጥንቃቄና የግንባር መረጃዎችን በቅደም ተከተል አሰናድቻለሁ ወደ እናንተ የማደርሳቸው ይሆናል። እናንተ አብራችሁ ስትቆዩ ሀሳብ አስተያየት ቢኖራችሁ እንደዚሁ ጥቆማ ቢኖራችሁ ጥቆማ ዜና@gmail.com ላይ ልትልኩልኝ ትችላላችሁ። ብዙዎቻችሁ ጥቆማዎቻችሁን፣ ሀሳቦቻችሁን እየላካችሁልኝ ነው የምትገኙት። አመሰግናለሁ። ከአቀራረብ አንጻር የጊዜ ሁኔታን ግምት ውስጥ በማስገባት ፈጠን ፈጠን ቢባልና አቅርቦት በዛ መንገድ ዋና ዋና መረጃዎቹን ቶሎ ቶሎ ሰምተን ወደ ስራችን ብንሄድ የሚለውን ተመልክቻለሁ። ያው እንግዲህ በዚህ በኩልም ያው እንደ ዋና ስራ ሆኖ ነው እነዚህ ዝርዝር መረጃዎች የግንባር ሪፖርቶች እየቀረቡ ያሉት። ካላችሁ ጊዜና ካለው ሁኔታ አንጻር እንዲሁም ደግሞ ከብዙ ሚዲያዎች መርጣችሁ እውነተኛ መረጃ እናገኛለን ብላችሁ እየተከታተላችሁ ስለሆነ በእጅጉ አመሰግናለሁ። እኔም ይህንን ግምት ውስጥ በማስገባት ከየአካባቢው እውነተኛ ትክክለኛ እውነትን ከምንጩ የሆኑ መረጃዎችን አደርሳችኋለሁ። ከአስተያየቶቻችሁ መካከል በአማራ ብሔራዊ ክልላዊ መንግስት ኦሮሞ ብሔረሰብ ዞን ያለውን አጠቃላይ ሁኔታ በተመለከተ የጸጥታ ኃይል ስምሪትና ሌሎች ጉዳዮች በተመለከተ በዞኑ የሚገኙ የፖሊስ አባላት በአማራ ብሔራዊ ክልላዊ መንግስት እንግዲህ ኦሮሞ ብሔረሰብ አስተዳደር ዞን ውስጥ ሆነው የክልሉ አንድ ዞን ቢሆንም ግን አሁን ከመለያቸው ላይ የፖሊስ አባላቱ የአባገዳን ምልክቶች አድርገው ይሄዳሉ። ይሄ የኦሮሚያ ክልል የሚያደርጓቸውን ምልክቶች ያደርጋሉ። ይሄ ምን እያለማመዱን ነው? በአማራ ክልል ስር ያለ ዞን የሌላ አርማ መጠቀም ይችላል ወይ? ይሄ ከህግም ከአስተዳደርም ከሚሊተሪም እንዲሁም ደግሞ ከፖሊስ ስምሪትም አንጻር ምን እያለማመዱን ነው የሚል ምልከታ አድርሷል። ያው እንግዲህ ይሄ ዞን በዚህ ቀጠና ጊዜውን ጠብቆ እንደ ፈንጅ የሚፈነዳ ህወሓትም ወረራ ሲያደርግ እንዲሁም ደግሞ የብሔረሰብና በአማራ ክልል ውስጥ ያለውን የኃይል ሚዛን ሲቆጣጠርበት የቆየው አካባቢ አሁን ደግሞ የኦሮሞ ፖለቲከኞች ይህንን መልካም አጋጣሚ በመጠቀም በመንግስት መዋቅር ውስጥም በመንግስት መዋቅር ውጭ ያሉትም የሰሜን ኦሮሚያ እያሉ የፕሮጀክት የአማራ ክልልን ውስጣዊ ሁኔታ ለመቆጣጠር የሚሞክሩበት ዞን ነው። ሰሞኑን ጠቅላይ ሚኒስትር አብይ አህመድ በቦታው ሂዶ ያደረጋቸውን ንግግሮች በተመለከተ ፖለቲካዊ አንድምታዎቹን በወቅቱ አድርሻቸዋለሁ። እንግዲህ አብይ አህመድ የተለያዩ አዳዲስ ትርክቶችን ነው ፈጥሮ የሄደው። በኦሮሞኛ ያደረጋቸው ንግግሮች በተለይ እንግዲህ የአዳዲስ ትርክቶችን የፈጠሩ እንደሆኑም ነው እንግዲህ የራሱን ከአማራ ህዝብ እንዲነጥልና አካባቢው ላይ የኦሮሞ የሰሜን ኦሮሚያ የነሱ ፕሮጀክት የአክራሪ ብሔርተኝነት ባህሪያትና አሁንም የብሔር ትርክትና ግንኙነታቸው ለኦሮሞ ፖለቲካ እና ኃይል ሚዛን በሚያስጠብቅ መንገድ ነው ንግግር ተናግሮ ሄደው። ይሄን አድርሳችሁኛል። ቀላል ጉዳይ አይደለም። ሌላው የራያ ህዝብ እንዴት ራሱን ለምን ከህወሓት ጥቃት አይከላከልም የሚለው በየቀኑ ባለማጣ ከተማ የሚፈጸሙ ግፍና ሰቆቃዎችን በተመለከተ ከሚደርሱ መረጃዎች አንጻር በመነሳት የማንነት አስመላሽ ኮሚቴዎቹ ለምን ወጣቱ ራሱን እና ህዝቡን እንዲጠብቅና እንዲያደራጅ አላደረጉም? የራያ ህዝብ እንዴት ራሱን ከህወሓት ቡድን ተደራጅቶ መከላከል አቃተው? ከወለጋ አማራ ሌላው አካባቢ ከሚኖረው አማራ ለምን አይማርም? በሃይማኖት ተቋማት ውስጥ በሃይማኖት አባቶች፣ በህዝቡ መገልገያ ተቋማትና በሙያተኞች ላይ የህወሓት ታጣቂዎች ግፍ፣ በደል፣ ወንጀል ሲፈጽሙ ህዝቡ ለምን ዝም ይላል? ሁሉም በእኔ ብሎ በጋራ መቀናጀትና መተባበር ካልቻለ ማንነቱን ወሰኑን ማስከበር አለበት። ይህንን ማድረግ ካልቻለ የነገው ይብሳል የሚል አስተያየት አድርሳችኋል። ያው እንግዲህ ለብዙ ጊዜ ከሚዲያም እንዲሁም ደግሞ የህወሓትን መዳከም ተከትሎ ጠፍተው የነበሩ ስድቦች አሉ። የህወሓት ታጣቂዎች የህወሓት ካድሬዎች በዘፈኖቻቸው ታጋይ እንበር ተጋዳ ላይ በሚለው ጭፈራቸው ውስጥ በተደጋጋሚ አማራን የሚያንቋሽሽ ስድብ አላቸው። ይህንን ነው ሰሞኑን ዶክተሮቹ እየተሰደቡት። ይህን የሰሙ ናቸው።
ሌላው ጠቅለል ያለ አጠቃላይ ያለውን ቀውስ በተለይ በአማራ ላይ ያለውን ቀውስ በሚያስታውስ ሁኔታ ደግሞ የቀድሞው የኦነግ ከፍተኛ መሪ አሁን በብልጽግና ኦህዴድ ብልጽግና አምባሳደር ተደርገው በሳውዲ አረቢያ ተሹመው የነበሩት አምባሳደር በሳውዲ አረቢያ ሪያድ ከተማ የተናገሩትን ንግግር አጠቃላይ ሁኔታውን በሙሉ የሚገልጽ አጭር መልእክትም አድርሳችሁኛል። ኦሮሚያን ስናዋልድ የአማራ ደም መፍሰሱ ግድ ነው። ኦሮሚያ የምትባል ሀገር በማዋለድ ላይ ነን። በወልድ ጊዜ ደም መፍሰስ ግድ ነው። እናም ትኩረታችን ለሚፈሰው የአማራ ደም ሳይሆን ለሚወለደው የኦሮሞ ልጅ ወይም ደግሞ ለምትወለደው ኦሮሚያ ነው። ይሄ መቼም የማናገኘው የመጨረሻ እድላችን ነው። ጊዜ ለመግዛት በመላው ኢትዮጵያ የጭፍጨፋ ግድያ በየቀኑ አጀንዳ መስጠታችን አጠናክረን እንቀጥልበታለን። ምክንያቱም ደም ሳይፈስ የተመሰረተ ሀገርም የተመሰረተ መንግስትም የለም። በመላ ሀገሪቱ የተወሰዱ ብቻ ሳይሆኑ የኦሮሚያ ለምትባል ለመመስረት አስፈላጊ ናቸው የተባሉ ቦታዎች ሁሉ ወደ ታላቋ ኦሮሚያ ይጠቃልላሉ። ከሞያሌ እስከ ራያ ድረስ ታላቋን ኦሮሚያ ትመሰረታለች። ይህንን ለማድረግ የቤት ስራችን ሰርተን ጨርሰናል። በአፋር በኩል የተጀመረ ፕሮጀክት አለ። እሱንም በድል እናጠናቅቃለን። የሰሜኑን ፊውዳል እርስ በርሱ እንዲገዳደል አድርገነዋል። ይህ ንግግር እንግዲህ የሌንጮ ባቲ ሪያድ ለሚኖሩ የኦሮሞ ተወላጆች ኖቨምበር 18 2023 የተናገረው ነው። ሳውዲ አረቢያ ሪያድ፣ ሌንጮ ባቲ ሪያድ የተናገረው ንግግር ነው። ይህንን ንግግር የላኩልኝ አድማጭ ተመልካች አመሰግናለሁ። ከዚህ አንጻር አጠቃላይ የሚታየው ቀውስ ወደየት እየሄደ ነው የሚለው ጉዳይ እንግዲህ በደንብ የሚታይ ነው። ወደ መረጃዎቹ ሲሄድ ወደ ዝርዝር የግንባር መረጃዎች ይገባለሁ። ፋኖ ምርኮኛ የመንግስት ወታደሮችን ዓለም አቀፍ ማህበረሰብ እንዲቀበለው ጥሪ አቅርቧል። በወሎ ቀጠናዎች በዘመቻ አደማሌ ወይም ደግሞ ዘመቻ አባናደው የተማረኩ የመንግስት ወታደሮች እና ወታደራዊ መኮንኖችን ጨምሮ በፋኖ እጅ የሚገኙ በርካታ ወታደሮች እንዳሉ ነው መግለጫው እያመላከተው። በሰሜን ወሎ አይና ቡግና ወረዳ በተፈጸመ የድሮን ጥቃት የ12ኛ ክፍለ ጦር ምክትል አዛዥ ኮሎኔል ዘሪሁን ማሙየን ጨምሮ በርካታ ምርኮኞች መገደላቸውንም እንደዚሁ ገልጿል መግለጫው። በከባድ ጉዳትም ደርሶባቸዋል። ህዳር 10 2018 ዓ.ም ከሁለት ቀናት በፊት በቡግና ወረዳ ቋሮ በተባለ ቦታ በተፈጸመ ተከታታይ እና ተደጋጋሚ ድሮን ድብደባ ነው ይሄ ጉዳት የደረሰው። ኮሎኔል ዘሪሁን ማሙዬና ሌሎች ምርኮኞች እንዲሁም ደግሞ ያደሩበት ቤት የባለቤቶቹ ማለት ነው እነዚህን ጨምሮ እንግዲህ በድሮን ጥቃቱ ሙትና ቁስለኛ ሆነዋል። በድሮን ጥቃቱ ተገድለዋል፣ ቆስለዋል። ቤትና ንብረትም ወድሟል። ይሄ የተፈጸመው በሰሜን ወሎ አይና ቡግና ወረዳ ብርኳኳ ተብሎ በሚጠራ ቀበሌ ላይ የተፈጸመ የድሮን ጥቃት ነው። ይህን እንግዲህ በፋኖጅ ይገኙ የነበሩ የቀድሞ 12ኛ ክፍለ ጦር ምክትል አዛዥ ኮሎኔሉ እንግዲህ ሰሜን ወሎ ስታይሽ ከተማ በነበረው ውጊያ ነው በፋኖ የተማረኩት። አሁን በመንግስት በራሱ በድሮን ጥቃት መገደላቸው ነው ፋኖ የገለጸው። ከዚህ በመነሳት ቀጣይም ሌሎች ምርኮኞች ላይ ተመሳሳይ የአየር ጥቃትና የመንግስት ጥቃት ሊፈጸም ስለሚችል ቀይ መስቀልና ዓለም አቀፉ ማህበረሰብ ምርኮኞችን እንዲቀበሉና በዚህም በባለፈው እንዳደረጉት ይህንን ስምሪት እንዲወስዱ ጠይቋል። በአማራ ፋኖ ይህንን ያስተላለፈው ምኒልክ ዕዝ ነው። በዓለም አቀፍ ማህበረሰብ ጥሪውን ባስተላለፈበት መግለጫው ምኒልክ ዕዝ ዓለም አቀፍ ጥሪውን ሲያቀርብ እንግዲህ ባለፈውም ለቀይ መስቀል የመንግስት ወታደሮችን በምርኮ ተይዘው የነበሩ በተለይ ሰሜን ወሎ ግዳን ወረዳ ወንዳች ተብሎ የሚጠራው ወታደራዊ ካምፕ በተጠቃበት ጊዜ ተይዘው የነበሩ ወታደሮችን ማስረከቡና 16 ወታደሮች ወደ ቤተሰቦቻቸው በቀይ መስቀል አማካይነት መመለሳቸው ይታወቃል። ሌላው በውጭ እንግዲህ አሁን እየተፈጸመ ያለውን ጥቃት በተመለከተ በውጭ የሚገኙ ኢትዮጵያውያን በተለይ በጀርመን ታላቅ የተቃውሞ ሰልፍ ማዘጋጀታቸው ነው የታወቀው። በጀርመን በርሊን ከተማ የፊታችን ህዳር 17 2018 በሚዘጋጀው ሰልፍ ላይ በኢትዮጵያ በተለያዩ አካባቢዎች በአማራ ክልል በተለይ እና በአሩሲ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረውን ጥቃትን ለማውገዝ በህዝብ ላይ የተከፈተውን የዘር ማጥፋት ጦርነት እና ፋሽስታዊ ድርጊት ለማውገዝ ዓለም እንዲመለከተው እና አብይ አህመድ ላይ የውጭ ሀገራት መንግስታት ጫና እንዲያደርጉ ለማጋለጥ ያሰበ ፕሮግራም ነው። በዚህ ፕሮግራም ላይ ከማውገዝ ባሻገር እንግዲህ በድምፅ ለመሆንና እንደዚሁም ደግሞ ድምፅ አልባ ለሆኑ ፍትህ ለሚፈልጉ ወገኖች ድምፅ ለማሰማት ነው ይሄ ፕሮግራም እየተዘጋጀው። ሁሉም በአካባቢው እንግዲህ በጀርመን እንዲሁም ደግሞ በአውሮፓ የሚገኙ በዚህ እንዲሳተፉ ጥሪ መቅረቡን የወጣው መርሃ ግብር ያሳያል።
ወደ አርሲ ስንመለስ ወደ ኦሮሚያ ክልል በአርሲ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረው ጭፍጨፋ እንደገና ተጠናክሮ ቀጥሏል። ከህዳር 8 እስከ ህዳር 9 ባለፉት 3 ቀናት ማለት ነው እንግዲህ በዚህ ቁጥራቸው ያልታወቁ የኦርቶዶክስ እምነት ተከታዮች በምስራቅ አርሲ ሮቤ ወረዳ ሲገደሉ፣ እንደዚሁ ደግሞ ቁጥራቸው ያልታወቀም ታግተው ተወስደዋል። ቤት ንብረታቸውም ወድሟል። እንደ መረጃ ምንጮቹ አርሲ ሮቤ ወረዳ እንደቶ ቀበሌ በእርሻ ስራ ላይ እየነበሩ ጭንብል በለበሱ ታጣቂዎች ታፍነው የተወሰዱ ሰለሞን ተፈሪ፣ ቢሻው ካሳ፣ ቡሊ ካሳ፣ ቡሊ መኩሪያን ጨምሮ አበራሽ ታደሰ፣ መስተዋት ንጉሱ፣ ግርማ ገብሬን ጨምሮ እነዚህ ከእርሻ ስራ ከአውድማ እህል እየወቁ በነበረበት ሰዓት ተይዘው የተወሰዱ ናቸው። እነዚህ ጭንብል የለበሱ ታጣቂዎች ወስደዋቸዋል። ቤት ንብረታቸውንም ሙሉ በሙሉ አውድመዋል፣ አቃጥለዋል። ከዚህ ባሻገር ንብረታቸው ደግሞ ሙሉ በሙሉ እንዲወድም የተደረጉት ቀሲስ በቀለ ተክለማርያም፣ ዱባለ ተክለማርያም እንዲሁም ደግሞ አለሙ ቅጣው፣ ተስፋዬ ቅጣውን ጨምሮ ሌሎች በዚህ በስማቸው ያልተዘረዘሩትም ንብረታቸው ወድሟል። በዚሁ በሮቤ ወረዳ የሚገኙ 31 አብያተ ክርስቲያናት ምዕመናን፣ ካህናት፣ አገልጋዮች የከፋ ችግር ላይ መሆናቸውንም እንደዚሁ መረጃ ምንጮቹ ገልጸዋል። የብልጽግና አክራሪ የአካባቢው መዋቅሮች በቀጥታና በተዘዋዋሪ በእነዚህ ጥቃቶች ላይ እጃቸው አለበት። በዚህ ወረዳ 1612 የኦርቶዶክስ እምነት ተከታዮች ከህዳር 7 ጀምሮ ባለፉት 5 ቀናት ተፈናቅለዋል። እንግዲህ ከተፈናቀሉባቸው ቦታዎች መካከል እንደቶ፣ ሲቤ፣ መራሮ ተብለው የሚጠሩ አካባቢዎች እንግዲህ ወደ 1600 የሚደርሱ የአካባቢው የኦርቶዶክስ እምነት ተከታዮች ተፈናቅለው ወደ ወረዳው ዋና ከተማ ገብተዋል። ከለላም ጥበቃም እየተደረገላቸው እንዳልሆነ ነው ጉዳዩ የሚያሳየው። ወደ ወለጋ የሚወስደን መረጃ ላስከትል። በዚሁ በኦሮሚያ ክልል በሆሮ ጉዱሩ ወለጋ አቢደንጎር ወረዳ ውባንጭ ቀበሌ የተጀመረው ውጊያ 4ኛ ቀኑን ይዟል። አድማሱን አስፍቶ ጦርነቱ በተለያዩ አካባቢዎችም እንደዚሁ ቀጥሏል። አየር ኃይል ጭምር ተዋጊ ሄሊኮፕተሮች እና ሰው አልባ ድሮኖች ተሰማርተዋል። የኔትወርክ አገልግሎት እንደዚሁ ተቋርጧል። ብዙ ቦታዎች የኔትወርክ አገልግሎት ተቋርጧል። የስልክ አገልግሎትም የለም። የድሮን ቅኝቱና አሰሳው ለሁለተኛ ቀን የቀጠለ ሲሆን በተለይ በአቢደንጎሮ ጊዳያና ወረዳ፣ ሲቡ ስሬ ወረዳዎች ጨምሮ በምስራቅ ወለጋና በሆሮ ጉዱሩ ወለጋ 5 ኩታ ገጠም ወረዳዎች ላይ ነው ተዋጊ ሄሊኮፕተሮች እና ድሮኖች እያንዣበቡ ያሉት። ውባንጭ ከተማ በእንግዲህ ህፃናትና እናቶችን ጭምር ተይዘው ወደ ወታደራዊ ካምፕ ከተወሰዱ በኋላ የተገደሉ ስለመኖራቸውና እስካሁን ያሉበት ያልታወቀ መኖሩን የመረጃ ምንጮች ገልጸዋል። ከ4 ቀናት በፊት በ22 ወታደራዊ ተሽከርካሪዎች ተጭኖ የገባው የመንግስት ኃይል ጉዳት ካስተናገደ በኋላ ተጨማሪ ኃይል ከሉጎ ጉዳያ ቢላ፣ ከቱሉ ዋዩ፣ ከቱሉ ጋና እና ከተለያዩ አካባቢዎች 4 ዙ 23ን የያዘ ተጨማሪ ኃይል እና መካናይዝድ ወደ አካባቢው ስለመግባቱ መረጃዎች ጠቁመዋል። አሁን በአራቱ ወረዳዎች ያለው ሁኔታ እጅግ አስፈሪ ነው የሚሉት የመረጃ ምንጮች ከመሬት እግረኛና ኮማንዶ እንዲሁም ደግሞ የኦሮሚያ ክልል 5ቱም የጸጥታ አደረጃጀት ከሰማይ ደግሞ ተዋጊ ሄሊኮፕተርና ድሮኖች በአካባቢው ይታያሉ። ይሄ ከራስ ህዝብ ጋር ያውም ደግሞ ትጥቅ ፍታ በሚል በገበሬ ላይ የሚደረግ ዘመቻ ሳይሆን ከባዕድ ወረራና ሀገርን አደጋ ላይ ከጣለ የውጭ ጠላት ጋር የሚደረግ ጦርነት ነው የሚመስለው ሲሉ የጉዳዩን ሁኔታ በተመለከተ በዚህ መንገድ ገልጸዋል። ከዚህ ጋር በተያያዘ እንደዚሁ ሊሙ ገሊላ ተብሎ የሚጠራ ወረዳም የብልጽግና ባለስልጣናትም እንደዚሁ መያዛቸው ተገልጿል። የአራት የወረዳው የብልጽግና ባለስልጣናት ተይዘዋል ነው እየተባለው። በዚህ አካባቢ ያለው ሁኔታ አጠቃላይ እንግዲህ ገለጻ ለማድረግ በዚህ አካባቢ እየተፈጸመ ያለው ግፍና ሰቆቃ ተከትሎ በአካባቢ የሚገኙ አርሶ አደሮች ራሳቸውን አደራጅተው ትጥቅ ላለመፍታት የሚያደርጉት ጥረት እንጂ የተለየ መንግስት የመሆን ወይም ደግሞ በሌሎቹ ላይ ጫና የማድረስ ወይም ደግሞ መንግስትን አስቦ ተዘጋጅቶ የመውጋት ጉዳይ እንዳልሆነ ሊታወቅ ይገባዋል። መንግስት ግን በተቃራኒው አርሰን እንብላ፣ ጥበቃ ይደረግልን፣ መሳሪያችን አትጠቁን፣ መሳሪያችን ከወሰዳችሁ እንኳ መንግስት ይጠብቀን በሚል በተደጋጋሚ 5-6 ዙር ትጥቃቸውን ለመንግስት ለመከላከያ አስረክበው ከዛ በኋላ ህፃናትና ሴቶች ሳይቀር በታጣቂዎች እንዲሁም ደግሞ በኦሮሚያ የጸጥታ ሰዎች ተጨፈጨፉ ሰዎች ከዛ በኋላ ትምህርት ወስደው ትጥቅ አንፈታም ማለታቸው እንጂ በሌላው አካባቢ እንዳለው የፖለቲካ ጥያቄ ይዞ መንግስትን የመገልበጥ ወይም ደግሞ በመንግስት ላይ እንደዚሁ የማመጽ ጉዳይ እንዳልሆነ ተደርጎ በደንብ መታየት አለበት። የሰብአዊ መብቶችም ሚዲያዎችም ይህን መረጃ የሚከታተሉ ሌሎችን ጉዳዮች በዚህ አንጻር የሚታይ አርሰን እንብላ፣ ሰርተን እንብላ፣
ትጥቃችን መንግስት እፈልገዋለሁ ካለ እንሰጠዋለን፣ ግን መንግስት ሊጠብቀን ይገባል። ከአሁን በፊት መሳሪያዎቻችን ትጥቆቻቸውን አስረክበን ግን መንግስት አልጠበቀንም። በሺህ የሚቆጠሩ ሰዎች ናቸው የተጨፈጨፉት። ስለዚህ መንግስት የማይጠብቀን ከሆነ ደግሞ በራሳችን የገዛነውን መሳሪያ ራሳችን እንጠብቅበታለን የሚል አቋም የያዙ ገበሬዎች ናቸው። ከዛ የተለየ ነገር የላቸውም። ሆኖም ግን ሽመልስ አብዲሳ በተደጋጋሚ በሚያደርጉት ቅስቀሳ ምክንያት እንግዲህ መንግስት አየር ኃይልም መካናይዝድም ኮማንዶም የምድር ጦርም የአየር ኃይል ማሰማርቶ ነው ይህንን እያደረገ ያለው። ወለጋ አካባቢ ያለው ሁኔታ ይህንን ነው ይመስለው። ጉዳዩ ውስብስብ መሆኑን ነው የሚገለጸው። በዚህ መካከል እንግዲህ ራሳቸውን ለመከላከል የሚንቀሳቀሱ አርሶ አደሮችን በተለያየ መንገድ በመፈረጅ እንዲሁም ደግሞ ስም በመስጠት የሚደረገው ጭፍጨፋም እንደቀጠለ ነው። ሌላው ከዚህ ጋር በተያያዘ የጥንቃቄ መልእክትም አለ። በአማራ ክልል የግል መሳሪያና ትጥቅ ላላቸው አርሶ አደሮች የሚደርስ ማስጠንቀቂያ ነው የተባለው ይሄ መረጃ። አሁን ብልጽግና ገበሬው ራሱ በራሱ ገንዘብ የገዛውን መሳሪያ የመንጠቅ እቅድ ይዞ በስፋት እየተንቀሳቀሰ ነው። የዚህ እቅድና ንጥቂያ፣ ዝርፊያ ወይ ደግሞ ትጥቅ ማስፈታት ዋና ዓላማው ብልጽግና በአማራ ክልል በሌሎችም አካባቢዎች እያደረገ ነው። በአማራ ክልል በብልጽግና ለሚያሰለጥነው ከሩብ ሚሊዮን በላይ የሚሊሻና ሰላም አስከባሪ ፓራ ኮማንዶ ከፍተኛ የሆነ የትጥቅ ችግር ስለገጠመው ገበሬውን ትጥቅ እየነጠቀ ለሚሊሻ ለማስታጠቅ ነው ይህንን እቅድ ይዞ እየተንቀሳቀሰ ያለው የሚሉት ሚሊሻ አካባቢ ያለው የመረጃ ምንጮች። ለዚህ ደግሞ ትጥቅ ለማስወረድ በሴቶችና በህፃናት ላይ ጭምር ኢሰብአዊ ድርጊቶች ይፈጸማሉ፣ እየተፈጸሙም ይገኛሉ። ይህንን በተመለከተ በተለያዩ አካባቢዎች ከዚህ ጋር በተያያዘ ትጥቅ እየተነጠቀ ባለባቸው አካባቢዎች መካከል በጎንደር ቀጠና መተማ፣ ምስራቅ ደንቢያ፣ በለሳ፣ ጋይንት፣ ምዕራብ ደንቢያ፣ አለፋ፣ ጣቁሳ፣ ቋራ፣ በጎጃም ደጋዳሞት፣ ሸበል በረንታ፣ በወሎ ላስታ፣ ራያ ቆቦ፣ በሸዋ ይፋት፣ መራቤቴ፣ ምንጃርና የተለያዩ አካባቢዎች ይሄ ዘመቻ ተጀምሯል። በዚህ ሳምንት ብቻ በእነዚህ አካባቢዎች 514 አርሶ አደሮች የራሳቸው መሳሪያ ተነጥቀዋል። ከነዚህ ውስጥ እንግዲህ 11 የሚሆኑት ተታኩሰው ህይወታቸው አልፏል፣ ተገድለዋል። 9 የሚሆኑት ደግሞ ቆስለዋል። በዚህ መንገድ ነው እንግዲህ ህፃናትና ሴቶችን ጭምር እየያዘ ብልጽግና መሳሪያዎችን እየወሰደ ለሚሊሻ ለማስታጠቅ እየተንቀሳቀሰ የሚገኘው። ይህንን ለማድረግ ደግሞ ኦፕሬሽን ለሚሰራው መከላከያና አድማ ብተና መረጃ የሚሰጡ ሚሊሻዎች የብልጽግና ካድሬዎች ናቸው። መሳሪያ ያላቸውና የሌላቸውን ሰዎች እንዲሁም ደግሞ ዘመቻዎችን፣ መኖሪያ ቤቶችን ጥቆማ የሚሰጡት ለዚህ ነው። ለዚህ ጥንቃቄ ጥሪ እንግዲህ ቀርቧል ከየአካባቢው። ሌላው ሁለተኛ ጥንቃቄ መረጃ ደግሞ መከላከያ፣ ሰላም አስከባሪ፣ ሚሊሻ በሚል ምልመላ ላይ በፈቃደኝነት የተሰጠው የጊዜ ገደብ እየተገባደደ መሆኑን ተከትሎና የተፈለገው የሰው ኃይል ባለመገኘቱ አሁን ወደ የግዳጅ አፈሳ በቀጥታ እንዲገባ ትዕዛዝ ተሰጥቷል። በእርግጥ ካሁን በፊትም አፈሳና ግዳጅ ነበር ሲደረግ የቆየው። አሁን ይላሉ የመረጃ ምንጩ፣ በዚሁ ሚሊሻ አካባቢ የመጣ መረጃ ነው። ወጣቶች ተሰባስበው በሚገኙበት ቦታዎች ቀደም ብለው ሲቪል የለበሱ የሚሊሻ የፖሊስ ወይም ደግሞ የመረጃ ሰዎች ይላካሉ። ወጣቶች ሰብሰብ ብለው በሚገኙባቸው መዝናኛ ቦታዎች አብረው ተቀላቅለው ይቀመጣሉ። ሁኔታው ሲረጋጋ ለጸጥታ ሰዎች ጥቆማ ወይም ደግሞ መልእክት ይልካሉ። ቀጥሎ በፓትሮል የመንግስት የጸጥታ ኃይሎች ይመጡና አካባቢው ላይ ከበባ ያደርጋሉ። ከበባ ካደረጉ በኋላ ወጣቶቹን ሁሉንም አፍሰው በፓትሮል ጭነው ይወስዳሉ። ይሄ ብዙ አካባቢዎች እየተተገበረ ያለ ነው። በዋናነት በአማራ፣ በኦሮሚያ ክልል፣ በአዲስ አበባ፣ ደቡብ ምዕራብ፣ ደቡብ ኢትዮጵያን ጨምሮ በሁሉም አካባቢዎች ይሄ እየተደረገ ነው። ትላንትና ከዚህ ጋር በተያያዘ የአሜሪካ መንግስት ባወጣው መግለጫ የኢትዮጵያ መንግስት እና ሌሎች ታጣቂ ኃይሎች የእድሜያቸው ያልደረሱ ህጻናትን የያዟቸውን እንዲለቁ የሚል ጥሪ ማቅረቡ ይታወቃል። ወደ ራያ ቀጠና የሚወስድን መረጃ አስከትላለሁ። በራያ ህወሓት ታጣቂዎች ህወሓት በሁለት ግንባር ኃይል አንቀሳቅሷል። አንደኛው ግንባር ወደ አማራ ክልል ራያ ቆቦ አካባቢዎች ነው። በእርግጥ አለማጣም ያው እንግዲህ እንደሚታወቀው እነሱ አሁን በኃይል ቢይዙትም ኮማንድ ፖስቱ ቢያስረክበውም ያው የራያ ጉዳይ የአማራ ጉዳይ ነው ይታወቃል። በዚህ በኩል እንግዲህ ከተለያዩ አካባቢዎች ኃይል አንቀሳቅሷል። አንደኛው እንግዲህ ወደ ቆቦ ቀበሌዎች ጣፌና ቃርሴሌ ተብሎ ከሚጠሩ ወታደራዊ ካምፖች ነው ኃይል ወደ ራያ ቆቦ ቀበሌዎች ሌሊቱን ያንቀሳቀሰው። የተንቀሳቀሰው ኃይል ደግሞ አርሚ 24 ኮር 3 ተብሎ የሚጠራው ኃይል ነው። ታጣቂዎቹ የተንቀሳቀሱት ባቦ ኮርማ፣ ዋጃና ጥሙጋ አቅራቢያ ወዳሉ አካባቢዎች ራያ መንደር፣ ዶሮ መንደር፣ መንቀራቅር፣ ገርደዩ፣
ተብለው ወደሚጠሩ አካባቢዎች ነው ታጣቂዎቹ ሌሊት የተንቀሳቀሱት። ሞርተር፣ ድሽቃና ሌሎች የነፍስ ወከፍና የቡድን መሳሪያዎችን ይዘው የተጠጉት ከምሽቱ 1 ሰዓት ጀምሮ እንደሆነ የመረጃ ምንጮቹ ገልጸዋል። ይህንን በተመለከተ የዓይን እማኞቹ ዶጊያ ተብሎ ከሚጠራው ቦታም ወደ አማይ አካባቢ፣ ኒኒበር፣ ጮቢበር እና አባርጎ ተብሎ ወደሚጠሩት አካባቢዎች የህወሓት ታጣቂዎች ከ2 ቀናት በፊት ተከታታይ የሞርተር ድብደባ ማድረግ በመከላከያ ካምፕ እና በመከላከያ ኃይል ላይ ጉዳት አድርሰዋል ሲሉም ይህንንም ገልጸዋል። ሌላው አለማጣ ሆስፒታል ያለው ሁኔታ እንግዲህ እየተከታተላችሁ ነው። በአለማጣ ሆስፒታል እና ጤና ጣቢያዎች ላይ የጤና ባለሙያዎች ላይ የሚደርሰው በደል በየቀኑ ጨምሯል። ከአጸያፊ ስድብ፣ ማንነትን ማንቋሸሽ እስከ ድብደባና እንዲሁም ደግሞ እስር ድረስ የደረሰ ነው በጤና ባለሙያዎቹ ላይ እየተደረገ ያለው። በሆስፒታሉ የሚገኙ ሰራተኞች ስራቸውን ለቀው ካልወጡ እንደሚገደሉ ማስጠንቀቂያ ሰጥቷቸዋል። ስራ አስኪያጁን ጨምሮ እንግዲህ ያው ተይዘው የተፈቱት ነው። ስራ አስኪያጁን ጨምሮ አብዛኛው ሰራተኛ ስራ ቆሟል። የተወሰኑ የሚመጣውን እንቀበላለን ብለው በስራ ገበታቸው ላይ ያሉ አሉ። ዛሬ ጸጋይ ነጋሽና ዳርጌ ንጉሴ የሚመራው የህወሓት ታጣቂ ቡድን ለሆስፒታሎቹ እና ለጤና ጣቢያው በትግረኛ የተጻፉ ደረሰኞችን እየሰጠ ነው እያረፈደው። ከዚህ በኋላ በአማራ ክልል ሰሜን ወሎ በአማራ ብሔራዊ ክልላዊ መንግስት ሰሜን ወሎ አለማጣ ከተማ አስተዳደር አለማጣ ሆስፒታል ወይም ደግሞ አለማጣ ጤና ጣቢያ የሚል ደረሰኝ ቢቆርጡ እነዚህ ሐኪሞች እንግዲህ በሆስፒታል ውስጥ በሚሰጡት አገልግሎት እርምጃ እንደሚወሰድባቸው ነግረዋቸዋል። የተቋማቱ ገቢም ወደ ትግራይ ክልል እንዲገባ ሐኪሞቹ እስካሁን እንግዲህ ይህንን አናደርግም የሚል አቋም እንደወሰዱ ነው ዛሬ ማለዳ የወጡ መረጃዎች የሚያሳዩት። ሐኪሞቹ የፌዴራል መንግስቱ ለአማራ ክልል መንግስት የሰሜን ወሎ አስተዳደርና ኮማንድ ፖስት ቅሬታዎቻችን አቅርበናል፣ ውሳኔ እስኪሰጡን ድረስ ወደ ትግራይ ክልል ገቢውንም አናስገባም፣ ደረሰኙንም አናስገባም፣ ስራችንም አንለቅም ብለው አቋም እንደወሰዱ ናቸው። እንግዲህ ጸጋይ ነጋሽና ዳርጌ ንጉሴ የሚመራው የህወሓት ታጣቂዎች ቡድን ደግሞ ዶክተሮቹን እንገድላለን እያለ ነው የሚገኘው። ሌላው የህወሓትን በተመለከተ ህወሓት ኃይል ያስጠጋበት ቀጠና ወደ አፋር ነው። እንግዲህ ዛሬ ባለፈው ከ2 ሳምንታት በፊት መነጋገር የነበረውና የድሮን ጥቃት የተፈጸመበት የህወሓት ታጣቂዎች ሰፈር ላይ ዛሬ ተጨማሪ ኃይል ወደ አፋር ተንቀሳቅሷል። ህወሓት ወደ አፋር ተጨማሪ ኃይል ማንቀሳቀሱን የሚገልጹት የመረጃ ምንጮች ትላንትና ህዳር 11 2018 ከቀኑ 8 ሰዓት ጀምሮ ህወሓት የአንድ ክፍለ ጦር ኃይል ወደ አፋር ክልል ማስገባቱን ገልጸዋል። ከመሃል ትግራይ አብርሃና አጽብሃ ተብሎ ከሚጠሩ አካባቢዎች ሰፍሮ የነበረው አርሚ 31 ማርዋ ክፍለ ጦር ነው ወደ አፋር ዞን 2 ቶንሳ ቀበሌ የገባው ብለዋል። የገባው የህወሓት ታጣቂ አርፒጂ፣ ሞርተር፣ ድሽቃና ያጭርና የመካከለኛ ርቀት መሳሪያዎችን እየታጠቀ እንደሆነ ገልጸዋል። ለድሮን ጥቃት በሚል ኃይሉ በእግረኛ በተለያየ ሰዓት ተበታትኖና ተከፋፍሎ እንዲገባ መደረጉም ተገልጿል። በአፋር እንግዲህ ከአሁን በፊት የገባው የህወሓት ኃይል 6 መንደሮችን እንደያዘ እንደሆነና በዚህ ምክንያት 18200 የአፋሮች ተፈናቅለው ይገኛሉ። አሁን ህወሓት ቶንሳ ቀበሌን ወደ ትግራይ ክልል ማስተዳደርና እዚህ አካባቢ የጸጥታ ችግር የሚፈጥሩ ታጣቂዎች እየሰለጠኑ ስለሆነ ይህን አካባቢ እንቆጣጠረዋለን በሚል አካባቢውንም ለመቆጣጠር ጨርሶ እቅድ ይዞ እንደገባ የዓይን እማኞች ገልጸዋል። ሌላው መረጃችን ወደ አርማጭሆ ቀጠና የሚመልሰን መረጃ ነው። በማዕከላዊ ጎንደር በአርማጭሆ በተፈጸመ ድንገተኛ ጥቃት ወታደራዊ ኪሳራ ደርሷል። በማዕከላዊ አርማጭሆ ልዩ ስሙ ጋብላ ተብሎ በሚጠራ ቦታ በተፈጸመው ድንገተኛ ጥቃት ቁጥራቸው ያልታወቁ የመንግስት ወታደሮች ሞትና ቁስለኛ ሆነዋል። ማለዳ እንግዲህ ከ12 ሰዓት ጀምሮ እንዝልሽ ተብሎ ወደሚጠራው ቦታ ስምሬት ላይ በነበረ የመንግስት ኃይል ላይ ነው የደፈጣ ጥቃት እየተፈጸመው። በሁለት ተሽከርካሪዎች ላይ በነበሩ ወታደሮች ላይ ያነጣጠረ የደፈጣ ጥቃት ተፈጽሞ ቁጥሩ ያልታወቀ የመንግስት ወታደር ሙትና ቁስለኛ ሆኗል ሲሉ የሚገልጹት የመረጃ ምንጮች ይህንን ተከትሎ ከማሰሮ ደንብ ከወረዳው ዋና ከተማ ማለት ነው ተጨማሪ ኃይል ወደ አካባቢው መንቀሳቀሱንና በአካባቢው እንደዚሁ ለግማሽ ሰዓት የቆየ የድሽቃና የሞርተር ድብደባ መደረጉንም የዓይን እማኞች ገልጸዋል። ሌላው መረጃ ትላንትና እንግዲህ በዚህ ሰዓት በደባርቅ ዩኒቨርሲቲ ተማሪዎች ለተቃውሞ መውጣታቸው ተገልጾ ነበረ። ይህንን ተከትሎ የጸጥታ ኃይሎች ወደ ግቢው ዘልቀው በመግባት በከፈቱት የተኩስ ሩምታ ከቆሰሉ ተማሪዎች ውስጥ ህይወታቸው ያለፈ መኖሩን ነው ዛሬ የወጡ መረጃዎች የሚያሳዩት። ትላንትና እንግዲህ ቆስለው ሕክምና ከገቡ ተማሪዎች መካከል ህይወታቸው ያለፈ መኖሩን አሁን ከአካባቢ የወጡ መረጃዎች ያሳያሉ። በጥይት 3 ቦታና 2 ቦታ ላይ ተመተው ጎንደርና ደባርቅ ሕክምና የገቡ ተማሪዎች ህይወታቸው አልፏል።
እንግዲህ 5ኛ ቀኑን በያዘው የዩኒቨርሲቲ ተማሪዎች ተቃውሞ እንግዲህ በመንግስት የጸጥታ ኃይሎች ተኩስ ሩምታ ህይወታቸው ያለፈ ተማሪዎች ያለበት እንግዲህ ደባርቅ ዩኒቨርሲቲ ሆኗል። የመጀመሪያው በዚህ ህይወታቸው ያለፈ ተማሪዎች አስከሬን ወደ ቤተሰቦቻቸው ሊላክ በዝግጅት ላይ ስለመሆኑ ተገልጿል። ሌሎችም ቆስለው አሁንም ሕክምና እየተከታተሉ የሚገኙ ተማሪዎች መኖራቸውን ነው የመረጃ ምንጮች እየገለጹት። እንግዲህ በሜዳ ወላቡና ወለጋ ነቀምት ዩኒቨርሲቲ የታሰሩ ተማሪዎች የተወሰኑ ተለቀዋል። ሌሎች ደግሞ ተይዘው ከተወሰዱት ውስጥ 6 የሚሆኑ ደግሞ እስካሁን ድረስ የት እንዳሉ እንኳ አልታወቀም ሲሉ የዓይን እማኞች ገልጸዋል። ወደ ዩኒቨርሲቲዎች የፌዴራል ፖሊስና መከላከያ በሌለባቸው ዩኒቨርሲቲዎች የአካባቢው የጸጥታ ኃይል እንደዚሁ ዘልቆ እንዲገባና ጥበቃ እንዲያደርግ ትዕዛዝ ተሰጥቷል። ትናንት በደባርቅ ዩኒቨርሲቲ እንደዚሁ ይህን ጥቃት ያደረሱት የክልሉ የጸጥታ ኃይሎች የአድማ ብተናና የሚሊሻ አባላት መሆናቸው የመረጃ ምንጮቹ ገልጸዋል። ዛሬም ወደ ዩኒቨርሲቲው የሚወጣ የለም። የሚገቡ የባለስልጣናትና እንዲሁም ደግሞ ወታደራዊ አመራሮች የዩኒቨርሲቲው አመራሮች ብቻ ናቸው። ከዛ ውጭ እንቅስቃሴ ብዙም የለም ነው የተባለው። የድሮን ስምሪትን በተመለከተ የመጨረሻ መረጃ ዛሬ ማለዳ በሰሜን ወሎ 4 ወረዳዎች ተከታታይ የድሮን ቅኝትና ስምሪቶች እንደተደረጉ የዓይን እማኞች ገልጸዋል። በአይና ቡግና ወረዳ ከብልባላ ከተማና ዙሪያውን ጀምሮ በላስታ ከሰኞ ገበያ፣ ሶርባ፣ ገነተ ማርያም እንዲሁ ደግሞ ጣፈላማይ ተብሎ የሚጠራው አካባቢ ጨምሮ ግዳን፣ ኩልመስክ፣ ቻይና ካምፕ፣ ወንዳች እና እንዲሁም ደግሞ ወደ ራያ ቆቦ ደጋማ አካባቢዎች ተኩለሽ ድረስ ነው ቅኝት የተደረገው። በአጠቃላይ ከአይና ቡግና እስከ ራያ ቆቦ ከግዳን ሙጃ እስከ ላስታ በተለያዩ አካባቢዎች የድሮን ቅኝቶች ዛሬ ተደርገዋል የተባለው። ከማለዳ 2 ሰዓት ጀምሮ ለ2 ድሮኖች ለረጅም ሰዓታት በአየር ላይ መቆየታቸውን መመልከታቸውን የመረጃ ምንጮች ገልጸዋል። ያም ሆኖ ግን እስካሁን ድረስ ዛሬ ማለዳ ማለት ነው የተፈጸመ የድሮን ጥቃት የለም። ከ2 ቀናት በፊት እንግዲህ የድሮን ጥቃት እዚሁ አይና ቡግና ወረዳ በተከታታይ ድሮን ጥቃት ተፈጽሞ ከላይ እንግዲህ በምርኮ ተይዞ የነበረውን ኮሎኔል ጨምሮ በንጹሃን ላይ ጉዳት ያደረሰ የድሮን ጥቃት መፈጸሙን መረጃ ምንጮች ገልጸዋል። ለሰዓት ከተለያዩ አካባቢዎች በማሰባሰብ ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ